እኔ ልቀጥል? እሺ ቀጥል። እሺ በጣም ነው የማመሰግነው። እና በቃ እኔ ብዙ ጊዜ እንግዲህ ይቅርታ አድርግልኝና እንደዚያ ነገር መንፈሳዊ ነገሮች ይመቹኛል። ያው ይሄን ነገር ለማውራት ፈልጌ ምናምን ሳይሆን አሁን ለምሳሌ መጨረሻ የሰው ልጆች አንድ የሚያደርገው ሞት ነው እና ሞት የሰው ልጆች በሙሉ አንድ ያደርጋልና የሰው ልጅ የመጨረሻውን ምንና የት እንደሆነ ማረጋገጥ አለበት ብዬ አምናለሁ እኔ በራሴ እና በራሴ እኔ እስልምናንም ቼክ አደርጋለሁ፣ ክርስትናንም ቼክ አደርጋለሁ። ያ ማለት ግን እምነቴን ተጠራጥሬ ነው ያመንኩትን አላውቀውም ማለት አይደለም። እኔ አሁን ያመንኩትን አውቃለሁ፣ የተጠራጠርኩት ነገር የለም። ግን ያው ይሄ ህይወት ነው፣ የህይወት ጉዳይ ነፍስያ ነገር ስለሆነ ግን ቼክ አደርጋለሁ እና አሁን ቁርአንን እንደተመለከትኩት ወይም ደግሞ እንደተረዳሁት ሙሉ ፐርፌክት ባልሆንም የተረዳሁት ነገር አለ። መጽሐፍ ቅዱስንም የተረዳሁት ነገር አለ። እዚህ ጋር አሁን ነብዩ መሐመድ ወደ ተራራ እንደወጣ እና ቁርአንን ከአላህ ዘንድ እንደተቀበለ ይቅራ ይዞ እንደመጣ ቁርአንን ይዞ እንደመጣ እውነት ነው አይደል? ይሄ ነገር እውነት ነው። ሄሎ እውነት ነው። እሺ በጣም አመሰግናለሁ። በመልአኩ በጅብሪል ምክንያት በጅብሪል አማካይነት ቁርአንን ይዞ መጣና ከዛም በኋላ ምንድነው ያለው? አስተምራቸው ወይም ደግሞ ንገራቸው ብሏል አላለም? እውነት ነው። በጣም አመሰግናለሁ። እና እሱ ጋር ይሄ ለአሁኑ ነጥቤ ነውና በጣም እያሰብኩ ነበር እዚህ ጋር ያለውን ፓርትና ባይብል ላይ ደግሞ ገብቼ የሆነ ፓርቱን ቼክ እያደረግኩ ነበርና ነብዩ መሐመድ የአላህ ነብይ ተብለው እንደመወሰናቸው ምክንያት ወደ ተራራ እንደሄዱ ከጅብሪል ቁርአንን ይዘው እንደመጡና የቁርአን እንትን እንዳሉ እና ለህዝቡ ደግሞ እንዲያስተማሩ ሄደ ንገራቸው የሚልን ትእዛዝ እንደተቀበሉና ላገኙት ወይም ደግሞ በዛ መካከል ላሉ ሰዎች ሁሉ ቁርአንን ያስተምሩ ይናገሩ እንደነበረ አላህ ነብይ እንደሆኑም ራሳቸውን ሲያስተዋውቁ እንደነበረ ይታወቃል። እና እሱን እንግዲህ አሁን እዚህ ጋር ያልኩትን አው ብለ የተስማማውን ቃል ልብ በልና መጽሐፍ ቅዱስ ላይ አንደኛ ዮሐንስ መልእክት ላይ ወደ ኮመንት መግባት ተከልክያለሁ አልቻልኩም። አንደኛ ዮሐንስ መልእክት ላይ ምን ይላል መሰለ? ሞዴሎ ወይ መጀመሪያ ላይ ሲገባ ወይ ሰው ከሞት በኋላ ሊያውቅ ይገባል። እኔ ለምሳሌ ጥርጣሬ ላይ ሁኜ ሳይሆን እርግጠኛ ነኝ ምናምን እያልክ ነበር አይደለ? አንተ እርግጠኛ ነህ አሁን ከሞት በኋላ ወደ ገነት እንደምትገባ? በሱ መቼም አልጠራጠርም። ግን እችን ሐሳቤን ጨርሼ ብትቀጥልልኝ ደስ ይለኛል። ችግር የለም ሲጨርሳለሁ። ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ልቀጥል? ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ስላለ የዘላለም ሕይወት ማለት ያው መንግስተ ሰማያት ነው። ክርስቲያኖች ወደ ገነት ይገባሉ የሚል ማለት አንፃር ተነስቶ ክርስቲያኖች ወደ ገነት ይገባሉ ይላል። ያ ቃል በቃል ለምሳሌ ሙስሊሞች ወደ ገነት ይገባሉ የሚል በጣም ጥሩ ሙስሊሞች ገነት ይገባሉ የሚል ቃል በቃል አለ። አላህ ቃል በቃል በቁርአን الذين آمنوا بآياتنا وكانوا مسلمين ጀና ይላል። ሙስሊም የሆኑትን ገነትን ግቡ ነው የሚላቸው አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلمة ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ማለት። ልክ እንዲሁ ቃል በቃል ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ ዛፍ ቅዱስ ላይ? በጣም ጥሩ ጥያቄ ነው። አሁን ባልከው መሰረት እንደዚህ ቃል በቃል ሳይሆን አሁን ለምሳሌ ኢየሱስ ክርስቶስ ክርስትና የሚለውን እምነት ለመመስረት ሳይሆን አሁን ሐዋርያቶቹ በተሰበሰቡበት ሰዓት ወንጌልን በሚሰብኩበት ሰዓት በስደት በዛ ወቅት ነው በምን እንደሆነ አካባቢ እነርሱ ክርስቲያን ተባሉ
ተብሎ የተነገረው እንጂ ኢየሱስ ክርስቶስ እርሱ የእግዚአብሔር ማለት እንትኑ ቤዙ ወይም ደግሞ መሰረቱ እርሱ የእግዚአብሔር ልጅ እንደሆነ እና እርሱ ለሰዎች የመጣ ክርስቶስ የዳዊት ልጅ እንደሆነ ይሄ ነው በቃ መሰረቱ ይሄ ነው ሪሉ ማለት ነው። ኢየሱስ ማን ነው ክርስቶስ ማን ነው ሳይሆን ጥያቄው ክርስቲያኖች ገነት ይገባሉ ወይ የሚል ቃል አለው የነበረ የለም። በቃ ተያዘ ግን ገነት ነው ላይ አምናለሁ ከማስረጃ። እኛ ግን ቃል በቃል አላህ Subhanahu Wa Ta'ala ክርስቲያን ገነት ናቸው የሚል ቃል በቃል ነው የነበረን። ምን የተስፋ ቃላችንን ይዘን በኩራት የምንጓዝ ነን። ነገር ግን ክርስቲያኖች ገነት ናቸው የሚል የለም ወፍ። ኦኬ ክርስቲያን ማለት እኮ በክርስቶስ ማለት እኮ ነው። በክርስቶስ ደግሞ የእግዚአብሔር ልጅ የሆኑት ደግሞ መግባታቸው ግልጽ ነው። ይሄ እኮ ገና ኤሌመንተሪ ላይ እንዳለ እኮ ነው ይሄ ጥያቄ። ምክንያቱም እኛ የእግዚአብሔር ልጆች ሆነን የእግዚአብሔር ልጅ ደግሞ ቦታውን ስፍራውን ታውቃለህ ወይ? አንድ ከሃይማኖት አንፃር አንድ የሚያነሳው ነብይ ክርስቶስም አላነሳውም። ክርስቶስ ማለት የክርስቲያን ወረሱ ማለት ክርስቶስ ማለት የክርስቶስ ተከታይ ማለት ነው ካልክ ክርስቶስን ትከተላለህ አትከተልም የሚለው እንደገና በመጽሐፍ ቅዱስ ይፈተሻል እንጂ ከሃይማኖት አንፃር ተነስቶ ክርስቲያኖች የገነት ናቸው የሚል የለም። ክርስቲያኖች ገነትን ይገባሉ የሚል የለም በፍጹም መጽሐፍ ቅዱስ ላይ ይታላል። እኔ ለምሳሌ ይሄንን አመጣና ክርስቲያን ማን ነው ያለው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ለማን ነው ይሄ ክርስቲያን የሚለው ስያሜ ለመጀመሪያ ጊዜ የተሰየሙት አንተ እንዳልከው ኢየሱስ ክርስቶስ ካረገ በኋላ ነው አይደል? ኢየሱስ ክርስቶስ በአንጾኪያ በምትባል ከተማ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባለው መሰረት ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል። ይሄ አይደለ? ይሄን ክርስቲያን የሚለውን ስያሜ የሰጣቸው አምላክ ነው ወይንስ ነብይ ነው ወይንስ ጠላት ነው? ይሄን ስም ያወጣው ይሄን ስም ያወጣው አምላክ አይደለም። አምላካችን ኢየሱስ ክርስቶስ እኔ ህይወት እንዲበዛላችሁ ህይወት እንዲሆናላችሁ መጣው እንጂ ክርስቲያን የሚል ወይም ደግሞ የሆነ ሃይማኖት ልመሰረት መጣው አላለም። እርሱ ህይወት እንዲሆንልን ነው እንጂ መጣው ሃይማኖት ሊመሰረትልን የሆነ ሃይማኖት የሚባል ድርጅት ሊከፍትልን አልመጣም። እሱ ህይወት እንዲሆንልን ህይወት እንዲበዛልን የመጣው ጎበዝልስ በቃ ይሄ ነው እና ክርስቶስ የትኛው አንድም ቀን እንደ ክርስቲያን ሆኖ ብሎ ሰዎችን አላስተማሩ፣ ነብያቶችም አላስተማሩ። ግን ከክርስቶስ በኋላ ለመጀመሪያ ጊዜ ደቀ መዛሙርት ተሰብስበው ክርስቲያን ተባሉ። ማን ያላቸው አምላክ ነው ወይ? ኧረ አይደለም። ነብይ ነው ወይ? ይሄን ስም ያወጣው? ኧረ አይደለም። አምላክና ነብያቶች ዘንድ እውቅና ከሌለው እዚህ ጋር ነው ፉርሽ የሚሆነው ክርስትና። ወላሂ ላዚ አምላክም አያውቀው ነብያቶችም አያውቁት አምላክና ነብይ ያልሰበከው እምነት ከሆነ ወደ ገሃነም ነው ቀጥታ የሚሄደው። እስልምና ጋር ስትመጣ ግን አምላክ ራሱ ሙስሊም ሆኖ ብሎ ያዘናል። እስልምና የሚለውን ሃይማኖት ራሱ ያዘዋል። ነብያቶችንም ሙስሊም ሆኖ ብሎ እንዳዘዛቸው ቃል በቃል ሰጣለሁ። ነብያቶችን ሙስሊም ነን እንዳሉ ሰጣለሁ። ነብያቶችን ሙስሊም ሆኖ ብሎ እንደሰበኩ ሰጣለሁ። ነብያቶችን ሙስሊሞች ናቸው የሚል ቃል በቃል ሰጣቸዋለሁ። ማስረጃ قال الله سبحانه وتعالى إن الدين عند الله الإسلام አምላካችን አላህ Subhanahu Wa Ta'ala ምን አለ? ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። አንድ አላህ Subhanahu Wa Ta'ala ቃል በቃል እኛን ሙስሊሞች ሁኑ እያለ ያዘናል። እግዚአብሔር አንዲት ቦታ ክርስቲያን ሆኖ አላለም። አላህ ቃል በቃል በቁርአን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አያችሁ። በሌላ ቦታ ላይ ለነብያት ሁሉ ደንግጎ እንደሰጣቸው እስልምናን ሃይማኖት ይነግረናል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ ሙሴን፣ አብርሃምን፣ ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። አያችሁ ማን ማለት እነዚህን ታላላቅ ነብያቶች አዞባቸው እንደነበረ ይሄን ሃይማኖት ይነግረናል። እነዚህ ነብያቶች ራሳቸውን ሙስሊሞች ነን ብለው እንደገለጹበት ደግሞ ታገኛላችሁ። ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩ ይላል። መጽሐፍ ቅዱስ ላይ ግን አንዲት ነብይ ለታሪክ አንድ እኔ ክርስቲያን ነኝ ያለ የለም። ወላሂ የለም። እኔ ክርስቲያን ነኝ ያለ ነብይ የለም። ለታቸው አንድ ነብይ ተጠቅሶ መጽሐፍ ቅዱስ ላይ አከለ ነብይ ያልተረዳው ነገር ምን አለ መሰለህ? አንድ ነብይ ተጠቅሶ መጽሐፍ ቅዱስ ላይ አከለ ነብይ ክርስቲያን ነበር የሚል ይሄን
ነገር ግን በቁርአን ላይ ስትመጣ ጊዜ አብርሃም ሙስሊም ነበር የሚል ቃል በጣም ታገኛለህ። ማ ካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር የሚል ቃል ነበር። ክርስቲያን ነበር የሚላለው ላ የለም በፍጹም። ከአምላክ ዘንድና ከነቢያት ዘንድ እውቅና ያለው ሃይማኖት ማን ነው ከተባለ ኢስላም ነው። ለዚህም ነው ይሄን ቲክቶክ ስከፍት ጊዜ የዛሬ 5 ዓመትና ከዚያ በፊት ቲክቶክ ገና እንደመጣ አካባቢ የዛሬ 5 ዓመት 6 ዓመት አካባቢ ይሄ አርእስተ ታችሁታል ስትገቡ ጊዜ ከታች ያለው ኢስላም የነቢያት ሃይማኖት ነው የሚለው የዛንን ያስቀመጥኩት ገና ይሄን ቲክቶክ ስከፍት ጊዜ እስካሁን ድረስ ተቀይሮ አያውቅም። ወደፊትም አይቀየርበት እስካለ ድረስ ኢንሻአላህ። ምክንያቱም ይሄን የሚያረጋግጥ የሆነ ሃይማኖት ይዘን ነው እኛ እንቀሳቀሰው። አምላክ ቃል በቃል ለነብያት ያዘዘበትን ሃይማኖት፣ ነብያቶች ቃል በቃል የሰበኩት የሆነ ሃይማኖት፣ ነብያቶች ትውልዶቻቸውን አደራ ሙስሊም ሁኑ ብሎ የተናገሩበት ሃይማኖት። ያዕቆብ ምን አለ ለልጆቹ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ታላቁ ነብይ ምን አለ? እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞች ናቸው እንጂ አትጥፉ አለ። ከዚህ የበለጠ ረፍት የሚሰጥ ነገር አለ? አምላክና ነብያት ሰብከውት ካገኘ ያ መንገድ ትክክለኛ መንገድ ነው። አምላክና ነብያቶች ያልሰበኩት ከሆነ ወላሂ የሰይጣን መንገድ ነው፣ ወደ ገሃነም ነው የሚወስደው። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ነብያቶች ክርስቲያን ሆኑ ብሎ የተናገሩበት አይደለም። ክርስቲያን ብሎ የተናገረ ነብይ የለም። እሺ በአንተ ሐሳብ የአንተ ሐሳብ ልክ ነው ብዬ ልቀበልና አሁን ለምሳሌ አሁን ሐዋርያቶችም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ወር ደግሞ ኢየሱስ ክርስቶስም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ሳይሆን እነሱ በስደት ላይ ያሉ በእንትን ላይ ክርስቶስን እየሰበኩ እርሱ ከሙታን የተነሳው እሱ ነው እንደዚህ የእግዚአብሔር ልጅ ነው ብሎ ሲሰብኩ እነዚህ የክርስቶስ ሰባኪዎች ስለሆኑ ክርስቲያን ተባሉ ያለን እኮ ክርስትና ከሃይማኖት ጋር ሳይሆን ከህይወት ጋር ነው፣ ከነፍስያ ጋር ነው ግንኙነቱ። ነፍስን ለማዳን እንጂ ሃይማኖት የሆነ ዳስ ለመስራት አይደለም። እንደኛ ክርስቲያን ሆኖ ብለዋል እንትን ያለ የለም። እሺ አሁን ክርስቶስ መነሳቱን ሊሰብኩ ነው ያልከው ነው ወይስ ጆሮዬ ነው ተሳስቼ ነው? አይ አልተሳሳትክም። ስለ የትንሳኤው ምስክሮች እንደሆኑ እርሱ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ከሙታን እንዳስነሳው እያለ ይቀጥላል። በጣም ጥሩ። አሁን ጥሩ ነገር አመጣ። ጳውሎስ ምን አለ መጽሐፍ ቅዱስ ላይ? ክርስትና መሰረት ጳውሎስ ነው ነገራችን። ጳውሎስ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ይላል አይደለ? ስለዚህ የክርስትና መሰረት ምን ነው? ክርስቶስ ከሙታን መነሳቱ ነው። ለዚህ ደግሞ ትንሳኤ የአይነ ምስክር ናቸው ወይ ብለን ስናይ ጊዜ ሐዋርያቶች አይደሉም። በጣም የሚያሳዝነው አንተ ቅድም ምን አልክ? ከሙታን መነሳቱን ምስክሮች ናቸው፣ ይሄንን መስክረዋል አልክ። ነገር ግን በጣም የሚያሳዝነው አንድም ሐዋርያ እንኳን ኢየሱስ ክርስቶስ ከሙታን ሲነሳ ያየ የለም። ውሸት ነው፣ ዋሽተዋቸዋል። አለ ማስረጃ ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ? ሞዴሉ የለም በላቸዋል። መስክር ማለት ኢየሱስ ክርስቶስ ከሙታን እንደተነሳ መቃብር ተከፍቶ ባዶ እንደሆነ ስቲል አሁን ድረስ መቃብሩ እስራኤል ወይም ደግሞ አይሁድ ጋር የነ ዳዊት የነ አብርሃም በነበረበት መቃብር ላይ ኢየሱስ ክርስቶስ አጥንት ወይም ደግሞ መታሰቢያ እንደሌለ ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ለማርያም ደግሞ እንደተገለጠላት መጽሐፍ ቅዱስ ላይ ተቀምጦላል እኮ ቁጭ ብሎ። ወይ አንዴ ጥያቄውን ምንም እንትን አላልከውም። ኢየሱስ ክርስቶስ ከሙታን ሲነሳ አይተዋል ብለህናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? ማለት ከሙታን ሲነሳ ያየው የለም። በእርግጥ ከተነሳ በኋላ ግን ለነርሱ በተዘጋ ቤት ውስጥ ተገልጦላቸዋል። ብዙ ጊዜ ከነርሱ ጋር አብሮ በልቷል፣ አብሮ ጠጥቷል፣ አብሮ ተመላልሷል። ስለዚህ ኢየሱስ ክርስቶስ ግዴታ ከሙታን ሲነሳ እኮ የእግዚአብሔር አሰራር ነው። የእግዚአብሔር አሰራርን ሰውን የሆነን ሰው አምጥተህ ብታሳየው ሊያብድ ይችላል፣ ጤነኛ ላይሆን ይችላል። ምክንያቱም ይሄ የእግዚአብሔር አሰራር ነው። በጣም እናመሰግናለን። ሰማችሁ ክርስቲያኖች? ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም፣ ግን ተነስቷል ብለው ጽፈውላቸዋል። አይተሃል ወይ በሉት። የጻፈውን አንድ አካል ከአራቱ ወንጌላት ከነዚያም ከመልእክቶቹ ከነ ጳውሎስ ሰብስባችሁ ጠይቋቸው። አንድ እንኳን ኢየሱስ ክርስቶስ ሲነሳ ያየው የለም። ውሸት ነው።
ኢየሱስ ክርስቶስ ያየ ሐዋርያ የለም። እንዳለ ተነስቷል ብለው የጻፉ ጳውሎስ ነው አብዛኛውን የጻፉ ተነስቷል እያለ ግን አላየም። ያየ አንድ ሐዋርያ የለም። የክርስቶስን መነሳት ያየ ማንም የለም። ውሸት ነው። ዋናውን መጽሐፍ ምን ይላል መሰለ? ዋናውን እመታለው ተከታዮቹ ይበተናሉ ይላል። እነሱ እኮ በሰዓቱ በነበረው ግርግር በነበረው የፈሪሳውያን የሰዱቃውያን እነ ጲላጦስ ግርግር የወታደሮቹ ግርግር ምን አደረጋቸው? እንዲሸሹ አደረጋቸው። ፈርተውም ሸሹ ይላል እኮ መጽሐፍ። እና ሁሉም በየአቅጣጫው ፈርተው ሄዱ እንጂ ኢየሱስ ክርስቶስ ይዋሽ ዘንድ ሰው አይደለም። ስለዚህ አላየትም። ስለዚህ ሲነሳ አላዩም አይደለ? እሱ ነው የምፈልገው። አንደኛ እሱ ነው። ማን ነበር ማየት የነበረበት? አንዴ ልንገርህ፣ ማየት የነበረበት ቶማስም፣ ሌላ ልንገርህ፣ ማየት የነበረበት የሚገርመህ ከዛ በኋላ መግደላዊት ማርያም ሄደች አይደለ? መጀመሪያ መግደላዊት ማርያም ነች ሄደች አይደለ? መግደላዊት ማርያም ሄደች። ከዚያ እሷ ነች መጣ ኢየሱስ ተነስቷል ብላ ነገረቻቸው አይደለ? ለሐዋርያቶች ሄዳ የነገረችው ክፍል አለ። ለጴጥሮስም ደግሞ እሱ ተገልጦለታል። አንዴ ስለዚህ እሷ ልክ ስትናገር ጊዜ ሄዳ ተነስቷል ስትላቸው ጊዜ ምን አሉ ይላል መጽሐፉ? ክርስቶስ ከሙታን ተነሳ ስትላቸው አላመኑም ይላል። ቅዠት መስሎ ታያቸው ይላል። ቅዠት መስሎ ታያቸው ይላል። ይህን ታምናለህ አይደለ? ክርስቶስ መጀመሪያ ቀድሞ አስተምሯቸው ከሆነ ምን ሊሉ ነበር የሚገባ? እነዚህ ሰዎች አሃ ያስተማረን በትንቢቱ ማን ነው የነገረን ነገር በቃ ተፈጸመ፣ የሚድኑበት ነገር ሆኖ ሳለ ነገሩ ደግሞ በጣም ሊደሰቱበት የሚገባ ነገር ነበር። ነገር ግን አላመኗትም። ቅዠት መስሎ ታያቸው። ተነሳ ምናምን ስትላቸው ጭራሽ ለማረጋገጥ ሄዱ። አሁን እዛ ቦታ ላይ ስለዚህ ስለመነሳቱ ጉዳይ የሚዘግቡ ዘገባዎች ሁሉ እንዳለ የሚጋጩ ናቸው። የሚገርሙ የሚጋጩ መሆናቸው ደግሞ ነገሩ ስህተት መሆኑን ውሱ ኢየሱስ ክርስቶስ ሲነሳ ያየው ለማንኛውም ውሱ ምን መሰለህ የለም አላየውም። እሺ ምን መሰለህ እዚህ ጋር አላመኑትም፣ እነሱ አላስተዋሉም ይላል መጽሐፍ ቅዱስን። እነሱም ደግሞ አላስተዋሉም የሚነግራቸውን ይሄን ቤተክርስቲያኔን አፍርሼ እንደገና ገነባዋለሁ ሲል ስለ ቤተ መቅደስ ወይም ደግሞ ስለ ግንቡ የሚላቸው ይመስላቸው ነበር። መነሳቱንና መሞቱን እኮ ብዙ ጊዜ ነግሯቸዋል። እነሱ ግን አላስተዋሉ። በዛም አለማስተዋሉን ደግሞ ቶማስ የሚባለው ሐዋርያ ከሐዋርያቶች መካከል ጌታ በተዘጋው በር ሰላም ለእናንተ ይሁን ብሎ በሚገባበት ሰዓት ጌታ እኔ አንተን ካላየሁ እጅን ካልዳሰስኩኝ እጅ እንትኑ ምንድነው ሚስማር የገባበት ችንካር የገባበትን ቀዳዳ ካላየኝ አላምንም አለ። እሺ እኔ መንፈስ እንዳልሆንኩኝ ቼክ አድርግ ብሎ እጁንም ሰጠው። እጁንም ቼክ አደረገ፣ የተወጋውንም አየ። ከዛ ምን አደረገ? ወርሺፕ አደረገው፣ ሰገደ፣ አምኖ ማለት ነው። ሞዴል አንድ እሱ ከዛ በኋላ ለማሳመን ተብሎ የተጨመረ ነው። ሌላው ነገር መግደላዊት ማርያም ተነስታ ሄደች ተብሎ ከተናገረች ያ እንዳለ የተጨመረ እንደሆነ ላሳይ ጊዜ በኋላ የመጀመሪያዎቹ ወንጌሎች ላይ የለም። የተጨመረ ነገር ምንም ነገር የለም። ውሱ አየሽ፣ የተጨመረ እንደሆነ የመጀመሪያዎቹ ወንጌሎች ላይ አታገኘውም። እሱ ከፈለክ ላሳይ። የግሪኩ ላይ ቀጥታ ገብተን ስናየ ጊዜ በጊዜ በኋላ የተጻፈልህ ነው። ወንጌል ላይ እኮ ያለ ነው። ወንጌል ላይ ያለ ቃል እኮ ነው ያመጣውልህ። አሁን አንተ እጅህ ላይ ያለው አማርኛ ተተርጉሞ የተሰጠህ ነው። መጀመሪያ ወንጌል በምን ቋንቋ ነበር የተጻፈው? በግሪክኛ ነበር አይደል የተጻፈው? እዛ ላይ ቀጥታ የለም። እዛ ላይ አንደኛ እሱ ነው። ሌላው እንድታስተውሉ የምፈልጋችሁ ነገር ምን መሰላችሁ? ኢየሱስ ክርስቶስ ስለ ሙቶ መነሳቱ ይሄንን የተናገረው ለማን ነበር? ሙቶ መነሳቱን እንደ ተአምር እንሻለን ብለው በጠየቁት ጊዜ ማን ናቸው እነዚያ የጠየቁት አካሎች? የጠየቁት አካሎች ይሄን አይተዋል ወይ? ወፍ አላዩ። ሊያይ ይገባ ነበር አይደለ? ተአምር ብለው በጠየቁት ጊዜ አመንዝራ ትውልድ ተአምርን ይሻል ብሎ ከዛ በኋላ ከሰደባቸው በኋላ ነገራቸው የሚያደርገውን ተአምር ይዛቸዋል። ክፉና አመንዝራ ትውልድ ተአምርን ይሻል፣ ነገር ግን የሰው ልጅ ከመሬት በታች 3 ቀን ቆይቶ እንደ ነብዩ ዮናስ ይወጣል ምናምን ብሎ ነግሯቸዋል። አመንዝራ ብሎ ሰደባቸው። ተመልከት ካላቸው በአንድ መጽሐፍ ቅዱስ ማለት ነው። መሲሁ አይሳደብም፣ ግን መጽሐፍ ላይ እንደዛ ይላል እንደተናገሩ። ግን ቁርአን ምስክርነት የሌለው መጽሐፍ ነው።
እኔ እዚህ ጋር ቅድም ለነገር እንትን ያልኩት ነብዩ መሐመድ አሁን ሐዋርያቶች ምንም እንደሌሉበት ይሄንን አይ እንዳላየት ይሄንን መሰከር ካርና መሰከር አይደሉም ማለት ነው። ክርስትና ምስክር ነው አያርል እሱ ነው። እንዴት ክርስቶስ ከሙታን ሲነሳ አላዩም? እነዚህ ምንም ምስክር ሊሆን አይችልም ስላላዩ። ይሄ ነው ጳውሎስ እኮ የተናገረው ነገር ኢየሱስ ክርስቶስ ካልተነሳ እምነታችን ከንቱ ነው ማለት ኢየሱስ ክርስቶስ ለሰው ልጆች ሞቶ በትንሣኤ ይነሳል ማለት መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ አንድ የስንዴ ቅንጣት ምድር ላይ ትሞታለች፣ እሷ ደግሞ ሌሎችን ይዛ ትነሳለች ብሏል። ሲነሳ አላዩም እነዚህ ሰዎች። አንተ ራስህ መሰከርክ እኮ ሲነሳ አላዩም። አሁን ግን አንተ ሁለተኛ ምን አደረክ? ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ምስክር ነፍ ምስክር አላቸው። የምን ምስክር ልስጥህ? ብዙ ጊዜ የሚነግሯቸው ለእናንተ ምንድነው? ራሱ ነው ብቻውን ነው ወረደልኝ ያለው ሌላ ምስክር የለም ይሏችኋል አይደለ? ነብዩ ሰለላሁ አንተ እኮ መልሰልኛል። አንተ አሁን መልሰልኛል። ምን አልከኝ? ገና አልመልስልህ ነው። አዳምጥ። ቁርአን ለመውረዱ ከአምላካችን ከአላህ ዘንድ 4 ምስክር ብቻ እንዳይመስልህ ያለው ዮሐንስ፣ ማቴዎስ፣ ሉቃስ ከ100,000 በላይ ምስክሮች ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ቁጭ ብለው ቁርአንን የሚያወርደውን መልአክ ራሱን ይሰሙት ነበር፣ ያዩት ነበር። መልአኩ ገብርኤልን ማን? የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ያዩትን የመሰከሩትን ከፈለክ አውጥቼ አሳይሃለሁ። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአን ማን የሚያወርድላቸውን መልአክ ያየ ምስክር ማንም የለም ምናምን ብቻውን ነው ወረደልኝ ያለው። ቁርአንን እሺ አሳየኝ፣ ምዕራፉን አሳየኝ፣ እዚህ ጋር አውጣልኝ ማለት ቁርአን ቃል በቃል ሌሎች እንደዚህ አይነት የሚበዙ ሰዎች ሲወርድ እንዳዩ እንደተመለከቱ የሚያሳይ ከሆነ ትክክል ምስክርነቱን እናምናለን። ካልሆነ ግን ምስክርነቱ የመጽሐፍ ቅዱስ ነው እውነት። ያንን ቁርአን የሚያወርደው መልአክ ማን ነው? ጅብሪል እንደሆነ ነው ያነበብነው። ስለዚህ ጅብሪልን ቃል በዛው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የነበሩ ሰሃቦች ያዩበትን የመሰከሩበትን ላሳየህ ነው። ኖ ቁርአን ከቁርአን ነው የሚፈልገው። ማለት ከእንደዚህ ሰው ከቁርአን ነው ማየት የሚፈልገው። አዳምጥ። አሁን ቆይ ቅድም ምን ስልህ ነበር? የእስልምና የመረጃ ምንጮቻችን ቁርአንና ሐዲስ ናቸው። ሐዲስ ከአላህ ዘንድ የመጣ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንትን ብለዋል፣ ተናግረዋል። ሌላው ነገር የአይን ምስክሮች ናቸው ራሳቸው የተናገሩትን ነው ማሳየህ እያልኩ ነው። የአይን ምስክሮች ራሳቸው እነዚያ ሰሃቦች ገብርኤልንና ሚካኤልን እንዳያቸው፣ ሚካኤልንም ጨምርልሃለሁ፣ ገብርኤልና ሚካኤልን እንዳያቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቆም ብለው ገብርኤልና ሚካኤልን ያዩ የመሰከሩ ላሳየህ ነው። እሺ፣ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደሉም ገብርኤል ነው የመጣልኝ ብለው ተናግረው ያለፉት፣ አብረው ያዩ የነበሩ ሰዎችን ላሳያችሁ ነው ዛሬ። እስከዛሬ ሲዋሿቸው የነበሩ ዲያቆኖቻቸው ምን ይሏቸው ነበረ? ሙሐመድ ራሱ ነው ብቻ ሆኖ መሰከሩ፣ ራሱ ነው ወረደልኛ ነው ምናምን ይሏቸዋል። አይደለም፣ እዛው አብረው የነበሩ ያዩ የአይን እማኞች የሆኑ ምስክሮችን ላሳያቸው ነው። ገብርኤልንም ሚካኤልንም በአይናቸው በአካል ያዩ የመሰከሩ ብቻ ያሳየህ ነው። እሺ رأيت يوم أحد እሺ ሳዕድ ብን አቢ ወቃስ ይባላል ሰሃባው። ይህ ሰው የሚገርምህ የገነት መሆኑ የተመሰከረለት ሰው ነው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። እርሱ ቡኻሪና ሙስሊም ላይ ያለ ሐዲስ ነው ማሳየህ። ገብርኤልንና ሚካኤልን እንዳያቸው ቃል በቃል ራሱ የተናገረበት ነው ማሳየህ። ያ ሰላም ያውና ሳዕድ ብን አቢ ወቃስ ይባላል። ምንጩ ሶሒህ ሙስሊም 2306 ላይ ታገኘዋለህ። ምን አለ ይሄ ሶሃባ ሲናገር ምስክሩን ሲሰጥ ረአይቱ ዐን የሚን ረሱል ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብሉ ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂም ሰላም። ያ ሰላም ምን አለ? የኡሁድ ጦርነት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ጎን 2 ግለሰቦችን ቆመው ተመለከትኩኝ። እነርሱም ነጫጭ ልብሶችን ለብሰው ነበር። እነርሱም ገብርኤልና ሚካኤል ናቸው አለ። ወደ አማርኛ ልቀይርላችሁ። ቃል በቃል ያየውና የመሰከረ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ያው በኡሁድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ 2 ሰዎች ነጭ ልብስ ለብሰው አየሁኝ።
ከዚህ በፊትም ሆነ ከዚያም በኋላ አይቻቸው አላውቅም ነበር። እነርሱም ጅብሪልና ሚካኤል ነበሩ፣ ሰላም በእነርሱ ላይ ይሁን። ማን ነው ይሄን ያለው? ሳዕድ ብኑ አቢ ወቃስ። ምንጭ ሰሒሁ ሙስሊም 2306። ያው ይህ ሰሃባ የገነት መሆኑ የተመሰከረለት እንደሆነ ከፈለክ ደግሞ ወጥቻ ያሳያለሁ። ላይ የተንቀሳቀሰ የገነት እሺ ማለት ይህንን አንብበልኛል ተረድቼዋለሁ። ግን አሁን ለምሳሌ እኔ አሁን የፈለግኩት አሁን ለምሳሌ ነቢዩ መሐመድ ጅብሪል እንደተገለጠላቸው ከተናገሩ በዚህ ሰዓት እንደዚህ መላእክቶችም እንደዚህ ሰሃቦችም ከኔ ጋር ነበሩ፣ ያኛውን አውድ ነበር የምፈልገው። ይሄ እኮ አሁን እኔ እንደዚህ ነው ብሎ ተከታይ ነው በዛ ሰዓት የነበሯቸው ተከታይ ወይም ደግሞ ወዳጆቻቸው ናቸው እየመሰከሩ ያሉት። እነዚህ ግን የኢየሱስ ክርስቶስ ምስክርነት ግን ከልጅነት እስከ እውቀት የነበሩ ምስክርነት ነው። አሁን የኢየሱስ ክርስቶስ ምስክርነት እውነት ነው የምንለው ለዛ ነው። አው ቆንዴ ኢየሱስ ክርስቶስ በምድር ላይ ከልጅነት ሲጀምር ኢየሱስ ክርስቶስ ስንት ዓመት ነው ያስተማረው ምድር ላይ? መቼስ ነው ማስተማርስ የጀመረው እንደ መጽሐፍ ቅዱስ ታውቃለህ? እሱ ኢየሱስ ክርስቶስ በዮሐንስ በመጥምቁ ዮሐንስ እጅ በ30 ዓመቱ ተጠመቀ። ከዛ በኋላ ከዚያ በፊት ምን ነበር? ኢየሱስ ክርስቶስ ያስተምር ነበር። በጣም አመሰግናለሁ። ኢየሱስ ክርስቶስ ከዛ በፊት በአይሁድ ሕግ 30 ዓመት ያልሞላው ሰው ሕጉን ጠብቆ ነው። ሕግን ልሽር አልመጣሁም ያለው ኢየሱስ ክርስቶስ ሕጉን ጠብቆ ነው። ክርስቶስ 30 ዓመት ሳይሞላው በፊት ያስተምር ነበር ወይ? ተማሪዎችስ ነበሩት ወይ? ከልጅነት ጀምሮ ብለህ ተዋሻለህ? ክርስቶስ ዓመት በፊት ያስተምር ነበር ወይስ አያስተምርም? ማለት በልጅነቱ ጀምሮ ያስተምራል እያልኩ ሳይሆን አሁን ለምሳሌ በልጅነቱ ጀምሮ የሚያውቁት አሁን ለምሳሌ መጥምቁ ዮሐንስ ማርያም ወደ ኤልሳቤት በሄደች ቁጥር ያንን ታሪክ እናውቀዋለን አይደለ? ኢየሱስ ክርስቶስ ግን አገልግሎት የጀመረው ነበር ወይ? ክርስቶስ ከልጅነት ጀምሮ ያስተምር ነበር? ኢየሱስ ክርስቶስ ከልጅነት ጀምሮ አላስተማረም። ማስተማር የሚቻለው በአይሁድ ሕግ 30 ዓመት የሞላው ሰው ብቻ ነው። አሜን። አሁን የመጣው ሐሳብ እዚህ ጋር ምን ነበር? ኢየሱስ ክርስቶስ ከሙታን በሚነሳ ጊዜ ያየ አንድ ሐዋርያ ምስክር የለም። ከዚያ በኋላ ቁርአን ሲወርድላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ማንም ምስክር የላቸው የሚላቸው ነበር። እሱንም አነሳ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚያወርድላቸው የሆነ መልአክ ቃል በቃል ያዩት ነበር። ትምህርትንም ሲሰጥ ሁሉ መጥተው መልአኩ ገብርኤል ሲናገር የሰሙት ያዩት የዘገቡትን ሁሉ አውጥቼ ደግሞ ከፈለክ ድጋሚ ማሳያለሁ። እነዚያ ሰሃቦች መጥተው ያዩት ነበር ምስክር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምስክር የላቸውም ራሳቸው ናቸው ምስክር የሚሏቸው ውሸታቸው ነው። መልአኩ መጥቶ ሲናገር ሲያስተላልፍ ጊዜ ይመለከቱ ነበር፣ ያዩት ነበር፣ ቃሉን ይሰሙ ነበር ከአንደበቱ። ረጅም ሐዲስ ሁሉ ሌላ ቦታ ላይ ላሳያችሁ ይችላል። እና ይሄን ያስላሽ ሌላ ጥያቄ ያለው ክርስቲያን ካለ ይቀጥል። አረፍ እንዳይደክ መሽ ውሃ ይጠጣ መሬል አንተ መልስልኝ። ወሴ ሰላም ነው። እንዴት ነህ? እንዴት ነህ? አለ አማን ነው አለን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንደኛውን ከሱ ከተናገርከው ማለት ወደ ጥያቄው ሳልገባ በፊት ኢየሱስ ክርስቶስ ከሙታን መነሳቱን ያየ ሰው አለ ወይ ባልከው መሰረት ጥያቄው ገባል። ኢየሱስ ክርስቶስ መጀመሪያም ተናግሮ ነበር እንደሚሞትም በሶስተኛ ቀን ደግሞ እንደሚነሳም ተናግሮ ነበር። ስለዚህ በሶስተኛ ቀን ተነሳ። ማርያም እና ማርታ ሽርቶ ሊቀቡት ሬሳውን ሊቀቡት ሲሄዱ ሬሳው ተነስቶ ሄደዋል። እንግዲህ ቀድሞ እነሱ ልክ እንደገቡ ማንን ትፈልጋላችሁ ብሎ መልአኩ ተናግሮ ነበር እና የተባለው ከተናገረ በኋላ እነ ማርያም እየሮጡ መጡ ለደቀ መዛሙርቶች ያለውን ታሪክ ነገሯቸው እና ይሄ ነው። ሁለተኛው ደግሞ ከመጽሐፍ ከቁርአን እንድታነብልኝ ፈልገው ቦታ ይሄንን ጨርስሽ አንዴ። ጥያቄው ምን ነበር? አላስተዋልክም መሰለኝ። ጥያቄው ኢየሱስ ክርስቶስ መነሳቱን እነዚህ ደቀ መዛሙርቶች ምስክር ናቸው እያለ ነበረ ከመጀመሪያው ጀምሮ። ስለዚህ ጥያቄው ምን መሰለ?
ኢየሱስ ክርስቶስ ተነስቷል ብለው ከጻፉ ደቀ መዛሙርት ውስጥ መካከል ከክርስቶስ ደቀ መዛሙርቶች ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም ሲነሳ አይተውታል ወይ? ያየ አለ ወይ ነው ጥያቄ። አለ ኪያ አሎ ወለከሎ አሎ ሃሎ እሺ ወረደ በራሱ ጊዜ ነው። ይሄን ጥያቄ የሚመልሰው ማንም የለም። አላህ ምስክሬ ነው። ማንም የሚመልሰው ክርስቲያን የለውም። መልስ ጀመር። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም። ጌታቸውን ምን ይላቸዋል? ነቢይ መሐመድ ምስክር የለውም፣ ነገር ግን ኢየሱስ ክርስቶስ ምስክር አለ ይላቸዋል። ቀጥታችን ጥያቄ ጠይቋቸው። እንደሱ ካላቸው ክርስቶስ ከሙታን ሲነሳ ክርስቶስ ከሙታን መነሳቱ የክርስትና መሰረት ነውና ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ሃይማኖታችን ስተት ነው ብሎ ተናግሯል። ስለዚህ ለዚህ ምስክር አለ ወይ ብለን መጽሐፍ ቅዱስ ስንፈትሸው ወፍ የለም። ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። ይሄን ጥያቄ ብቻ ጠይቋቸውና ክርስትና ስተት መሆኑን ትችላለን። ክርስቶስ ከሙታን ከተነሳ በኋላ ብዙ ሰዎች ተገልጧል። ቆይ ኢየሱስ ክርስቶስ ከሙታን ሲነሳ ለሐዋርያት ተገልጧል እኮ እሱ አንተና እንዴ እንደገና ትረብሻለህ። እንዳረፍ በል አንተ ከክርስቲያን አዲስ ክርስቲያን ሸውተዋል። አበራ ጸጋና ሰላም ይብዛልህ። እሺ አንተ ሰላም ነው? ሰላም ነው። እንዴት ነህ? አላህ ይሄን ጥያቄ እንኳን እንደ አጠቃላይ ነው ስለ ሃይማኖት ማለት ነው። እነዚህ ማለት ዓለም ላይ ለምንድን ነው በጣም የበዛው? ለምሳሌ 4000 አይነት ሃይማኖት አለ ይባላል ዓለም ላይ ማለት ነው። እሺ አንተ የትኛው ሃይማኖት እና ያ ምንድነው? አንተ የትኛው ሃይማኖት ተከታይ ነህ? እኔ ሙስሊም ነኝ። ኦኬ ሙስሊም ነህ። ከጥያቄ በስተጀርባ ዓላማ ምንድን ነው? ምን ለማወቅ ፈልገህ ነው? ምን መረዳት ፈልገህ የምትጠቀመው ነገር? አይ እንዳጠቃላይ ማለት ምንድን ነው ዓላማው? ይሄ ሁላ ሃይማኖት ዓለም ላይ ለምንድን ነው? እና ደግሞ አሁን ለምሳሌ አሁን የሚመጡ ነቢያቶች የሆነ ስታይላቸው ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ሲነሱ እኔ ነብይ ነኝ ብሎ ነው የተነሱት። አላህ ልኮኛል ብሎ ነው የተነሱት። እንደዛ ብሎ ሲነሱ አሁን ሰበኩ ማለት ነው። እንደ ስብከት በአደባባይ ወጥቶ ነው የሰበኩትና አሁን የሚመጡትም ነቢያቶች አሁን በየጊዜው በጣም ብዙ ነቢያት ነው የሚመጣ። እኔ ፈጣሪ ልኮኛል። ለምሳሌ ፓስተሮች አብዛኛው ጊዜ እነዛ ፈጣሪ ልኮኛል ብሎ በቃ እንደዚህ አድርጎልኛል፣ እንደዚህ ሁሉ ነገር ነግሮኛል፣ ብዙ ነገር ይመሳሰልብኛል። ለምንድን ነው ይሄ ነገር? እና ደግሞ ምንድን ነው ዓላማው? ይሄ ሁላ ነብይ ነኝ ብሎ የሚነሳበት ምክንያት ምንድን ነው? ዓላማው ምንም ያልገባኝ ነገር ምስጢሩ ምንድን ነው? እነዚህ ማለት የሚሆን ነገር እስቲ እሺ አሽሃዱ በል እስኪ አንዴ አሽሃዱ ላ ኢላሃ ኢላላህ ምን ማለት ነው? ከአላህ በስተቀር የሚመለክ አምላክ የለም ማለት ነው። እሺ አዳምጥ፣ ላስረዳ። የመጀመሪያ ጥያቄ ምንድነው? እነዚህ ሃይማኖቶች ለምን በዙ የሚል ነው። አንደኛ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ነው። ነቢያቶች ሁሉ ሃይማኖታቸው አንድ ሃይማኖት ነው አሉ። አምላክ የተለያዩ ሃይማኖትን እየደነገገ ለሰዎች አልሰጠም። አንድ ሃይማኖትን ብቻ ነው አንዴ ደንግጎ ለነቢያት ሁሉ የሰጣቸው። ገብቷል አይደል? እንጂ አምላክ የተለያዩ ሃይማኖቶችን ደንግጎ አልሰጣቸውም ያለው። እነዚህ ሃይማኖቶች ሁሉ መፈጠራቸው ምንድን ነው ከተባለ የራሳቸውን ምድራዊ ጥቅም ለማሳካት ብለው ነው የፈጠሯቸው። ገብቷል? በዚያ ነገር ላይም ሰይጣን አገዛቸው። አላህ በቁርአን ላይ የነቢያትን መንገድ የበረዙ ሰዎችን ሲናገር ለምድራዊ ጥቅማቸው ሲሉም ቀየሩ የነቢያትን መንገድ እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናስ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ጥቂት ምድራዊ ጥቅምን ገዙበት እያለ ይናገራል። እዛ ከሆነ እነዚህ ሰዎች ምን ያደርጋሉ? የነቢያት መንገድ ላይ የራሳቸውን ጥቅም ለማስጠበቅ ሲሉ
ያንን አምላክ ሐላል ያደረገውን ሐራም ያደርጋሉ፣ ሐራም ያደረገውን ሐላል ያደርጋሉ። ይላችኋል። በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡ ሁላቸው። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላ ሃይማኖትን ይዛችሁ ብትመጡ አልቀበላችሁም፣ ወደ ገሃነም ነው የምትወርዱት ብሎ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ይሄ ነው ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሰው ያ ሃይማኖት ተቀባይነት የለውም እያለ ይናገራል። እርሱ ከሳሪዎቹ ይሆናል እያለ ተናገረ። ሌላው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የሚነሱ ነቢያት የሚባሉ አስመልክቶ ነው። እንግዲህ ነቢ ቁርአንን አንብበህ ከሆነ ምናልባት ሙስሊም ላይ ስላልክ በሙሉ ቁርአን ላይ እና በሐዲስ ላይ ከእርሳቸው ስለሚነሱ ሐሰተኛ ነቢያቶች በትንቢት ደረጃ ተናግረዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህ በቁርአን ላይ ከቁርአን እንጀምር ምን ይላል? ሱረቱል አሕዛብ ላይ አላህ ሲናገር ማ ካነ ሙሐመድን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። እርሱ ሙሐመድ መልእክተኛዬ ነው ካለ በኋላ የነቢያቶች ሁሉ መደምደሚያ ነው አለ። ዘጋው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ኻተሙ ነቢይን ላ ነቢየ ባዕዲያ ነው። እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ አይነሳም ብለው ተናገሩ። አዲስ ነቢይ አይመጣም በፍጹም። የሚገርመህ የነቢይነታቸው ማረጋገጫ አንደኛ ምንድን ነው? ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከዛሬ ድረስ ሰዎች ሐሰተኛ ነቢያት እየተነሱ ይገኛሉ። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋቸዋል እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነቢይ ሆኖ ሳይሆን አንድ የነቢ ሰለላሁ ዐለይሂ ወሰለም ኡማ የእርሳቸው ተከታይ ሆኖ ነው የሚመጣው። የሚከተለውም የእርሳቸውን ህግና ስርዓት ነው። ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላችሁ። የነቢ ሰለላሁ ዐለይሂ ወሰለም ትውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው፣ ለእኔ በተሰጠኝ በአላህ ቃል በቁርአንና በሐዲስ ይመራችኋል ብለው ተናገሩ። መሲሁ ሲመጣ አንድ የነቢ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚህች ዓለም ላይ። የዛኔም በቁርአንና በሐዲስ ሰዎችንም ያስተዳድራል። ይህን ይመስላል። እሺ ጥያቄ ያለው? አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም። ለመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። ጥያቄ እኔ ከሀገር አይደለሁም፣ ከሀገር ወጥቻለሁ። እሺ ጥያቄህን ቀጥል። አሁን ስንሰግድ መስጂድ ላይ ስንሰግድ ጊዜ እዚህ በቃ አይታሰሩም፣ ብቻ ለብቻ ነው የሚቆሙት። እሺ ማለት ትንሽ ራቅ ትንሽ ክፍተት አለ በመካከላቸው ለማለት ነው ወይንስ ብቻቸው? አዎ ክፍተት አለ መሀላቸው። እንትን ተጠጋግተው ቢሰግዱ መልካም፣ ካልሆነ ግን በጣም በመቀራረባቸው ምክንያት መጨናነቅ የሚፈጠርባቸው አይነት ከሆነ የፈለገ ቦታ ቆሞ ነው የሚሰግዱት። እዚህ ስህተት ነው፣ ተገቢ አይደለም። እሱ እኛ አብረን ብንሰግድ እንዴት ነው? ከቻላችሁ ሌላ ሱናን ጠብቀው የሚሰግዱ ሰዎች ካሉ ከነሱ ጋር ሄዳችሁ መስገድ፣ ካልሆነ ግን በተቻለ አቅም ከነሱ ጋር ሱፉን ጠብቀህና ተጠጋግታችሁ ለመስገድ ነው። እሺ ኢንሻአላህ። ሁለተኛ ደግሞ እሺ ስጋ እዚህ የሚያርደው አናውቅም፣ ገዝተን እራሱ ነው የምንበላው። እሺ ሐላል ስጋ ተብሎ ተጠቅሷቸው ካሉ ማለት ትችላላችሁ። ያው የሚሸጠው ግን እስላም ነው መንገዛው። እሺ ሙስሊም እስከሆነ ድረስ ያ የሚሸጥበት
የሐላል ስጋ ተብሎ የተጻፈበት ከሆነ ብሎችን ስጋ ችግር የለም። ያ ካልሆነ ደግሞ ያልተጻፈበት ከሆነ በሙስሊም ሀገር ከሆነ የምትኖሩት ሱፐር ማርኬት ቢስሚላህ ነገሮች ከሆኑ አብዛኛው የካዲያኖች የሚኖርበት ከሆነ ይቅርባቸው። ወንድም ከሚጫወተው